አንተ ምን ሆነሽ ነው? አንተ ለዚህ ሁሉ አንተ ምን ሆነሽ ነው? ዘለሽ ከአንዳንድ እንደዚህ የምትሆነው ልንገርህ፣ አንተ ነህ ራስህ እኔን የምታስገድለው። ባለፈው ስታስፈራራ ነበር። አንተ ራስህ ነህ የገደልከው። እኛ ነን ገዳያችሁ። አሁን ይሄ መዘላበድ አይደለም። አሁን እናንተ ከምር ታስጠላላችሁ። አንተ ይድነቃቸውን አልወደውም እያልክ ነው። ከኛ ጋር ነበር የሚኖረው። ተጣልቶ ነው የወጡት። በነገራችን ላይ ተጣልቶ ነው የወጡት። ከማን ጋር? ከወንድሙ ጋር። እኛ ጋር ነበር የሚኖረው። ከዛም በኋላ ነው ወንድሜ እሱ ቤት የገባው። ሌላ ሰው ፈልገህ ይዘህ የመጣው ማለት ነው። እንግዲህ እኔ ገለሃታል ብለህ ስለምታስብ ስለሆነ እንደገደልኩ ስለማመን ለምን ንብረት ትወርሳለች ነው። እኔ ማስረጃ ያለኝ ሰው ነኝ። ብሩክ ተረጋግተን የምንነጋገር ከሆነ እንነጋገር። ምን ያረጋጋል? እባክሽ ይሄን ነገር መጀመሪያ ለምን አልነገርሽኝ? ምን ልትሆን ነው አንተ? ከሴት ጋር ስላወራሁ እሺ ከፍዳለ ቤተክርስቲያን አስክሬን ከፍታ አይታ ገሌ ነው የተቀበረው አይባልም፣ ግን እዛ ድረስ ሄዳለች። ወረቀቶች፣ ማስረጃዎች እሷ ማስረጃዎች አሏት። ስለዚህ አሁንም ያሰበችው ነገር ሊኖር ስለሚችል እዛ ቦታ ላይ ይኖራልና አይቼውም አላውቅም ብለኛል። ግን ዞሮ ዞሮ እዛ ወጣ ገባ ካሉ እዛ ቤት ሄደን እሱን ለማናገር ጥረት እናደርጋለን። እንግዲህ በጣም ያሳዝናል። ይሄንን ሰውየው እንግዲህ ሞቶ ተገኝቷል። እግዚአብሔር ነፍሱን በአጸደ ገነት ያኑረው ከማለት የዘለለ ምንም ማለት አልችልም። ያው ወንጀል ሰርቷል። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ያው እንግዲህ አልታሰርንም ቃላችንን ግን ሰጥተናል። እንዴት ነበር አቤሎ ቃልክ? ያው እንግዲህ በአግባቡ እርግጠኛ ነበር እንደማንቆይም ምንም ውሃ የማይደፋ ነገር ነው ሲያወሩ የነበረው ማለት ነው። ያው እነዛ ሴቶች ማለት ነው ያው ሴቷ የጠበቃው ሚስት ተብየዋ የተናገረችው ነገር ምንም እዚህ ግባ የማይባል ነገር ነው። እንደተለመደው እንግዲህ ደርሰን ተሳልመን ተመልሰናል ማለት ነው። እንደተለመደው ያው ፖሊስ ጣቢያ ሳንሳለም አንቀርም። ሁሌ በየቀኑ በየጊዜው እንሄዳለን። እንግዲህ ሄደንም የተፈጠረውን ነገር አናግረናቸው እነሱም ስቀው በጣም የሚያስቅ እንትን ነው በነገር ላይ ስቀዋል። ግን ያው የህግ አግባብ ስለሆነ የትኛውም ሰው ጥርጣሬ ካለው የትኛውም ሰው የሆነ መጠቆም የሚፈልገው ነገር ካለው ህግ ክፍት ነው። ለምን ጠቆምክ አይባልም። ግን ማጣራትም ስለነበረብን ይጣራል ነው በቃ። የትኛውም ኬዝ እውነትም ይሁን ውሸትም ይሁን የሚነገረን ኬዝ በቁም ነገር እንይዛለን። ማጣራት ባለብን ልክ ማጣራት ስለነበረብን ነው እናንተን የጠራናችሁ። አጣርተን ደግሞ የሚያስፈልገውን መረጃ ይዘናል ነው ያሉን። እኛን ሊያሳስር ወይም ደግሞ እኛን እዛ ጣቢያ ሊያሳድር የሚችል ምንም ምክንያት ስላልነበራቸው ያው እኔና አቤሎ ወዲያው ነው የለቀቁን። እንግዲህ አንድ በጣም የተፈጠረ ነገር ባለፈው ክፍል ወይም ደግሞ ቅድም ነው በእኛ የተሰራው፣ ግን አሁን ለእናንተ ይሄንን ቪዲዮ ስንሰራላችሁ ለሁለት ስለተከፈለ በሚለው ለማስረዳት ነው። ቅድም እንግዲህ ምሳ ሰዓት ላይ ወደነ የጠበቃው ባለቤት ሚስት ወይም ደግሞ ባለቤት ሚስት ያው ናቸው። ባለቤቱ ወይም ሚስቱ የቀድሞ በሚለው ነው ያዘው። እዚህ በኋላ መቼስ ሚስቱ አይደለችም። የሷ ወንድም ያረፉበት ቦታ ሄደን ነበር። በሚያሳዝን ሁኔታ እንግዲህ የሷ ወንድም እንዳረፈ ነው ያገኘ ነው። ይህንን ነገር ያው ለፖሊስ ሪፖርት አድርገን ፖሊስ መጥቶ አስከሬን ምርመራ እየተደረገ ያው ሁሉም ነገር እየተከናወነ ባለበት ሰዓት እኛ ወደ ጣቢያ ሄደን ቃላችንን ነው እየሰጠ ነው። እንግዲህ እሱ እንደሞተ አታውቅም መሰለኝ ባለቤቱ ወይም ደግሞ ቺኛዋ የጠበቃው ሚስት። ምንድነው የሆነው? ስለማታውቅ ደውላልን ነበረ። ለይድነቃቸው ነው የደወለችለት። ደውላ ቤት ነህ ወይ አለችው። አዎ ቤት ነኝ አላት። እስክንድርም አንተም ባላችሁበት እኔ አንተ ራስህ ይድነቃቸው እንዳልሆንክ ወይም ደግሞ ይድነቃቸው መስለህ እንደመጣህ እርግጠኛ ነኝ። ስለዚህ እሱን ማረጋገጫ ይዤ እመጣለሁ ብላናለች። ምን ይዛ እንደምትመጣ ልናያት ነው እንግዲህ። እሷ ይዤ እመጣለሁ ያለችው አካል ወይም ይዤ እመጣለሁ ያለችው ማስረጃ ምንድነው? ቁጭ ብለን እንጠብቃታለን። አሁን ይድኔ ቤት ነው እንግዲህ የቀድሞ ሚስቱን ሊቀበል ጉድ እያለ ነው እንግዲህ። ወጥም ምናምን
ፍቅሩ አልወጣለትም መሰል። ለማንኛውም ቤት እያስተካከለ ነው ይድኔ ከአንድ እኛ ሰው ጋር ሆኖ ቤት እያስተካከለ ነው። አሁን ኦልሞስት ወደ 11 ሰዓት ነው 10 ሰዓት 11 ሰዓት ሊሆን ነው። እሷ የምትለውን ነገር እንይና እናረጋግጥና ወደሚቀጥለው ኢንቨስቲጌሽናችን እንሄዳለን። እኛም የክስ ደብዳቤያችንን በተመለከተ እንደነገርኳችሁ ውስጥ ገብተን ስለተፈጠረው ነገር ነው የተጠየቅነው። የተፈጠረውን ነገር ነገርናቸው። ያው እነሱም ትንሽ ግራ ገብቷቸው ነበር መጀመሪያ ላይ። እስክንድር ይድነቃቸው የሚመስል ሰው ይዘህ መታሃል ነው የተባልኩት። አቤልም በተመሳሳይ ይድነቃቸው የሚመስል ሰውን ይዘህ መታሃል የተባለው ነገር ግን ያው ራሱ ይድነቃቸው እንደሆነ ቀድሞ እነሱ ለሱ ጥያቄ አቀርቦለትም ስለነበር ወይም ደግሞ ቃለ መጠይቅ ወስደው ነበር ከሱ ጋር ይድነቃቸው ጋር። ስለዚህ ይድነቃቸው ኦልሞስት ሁሉንም የጠየቁትንም ነገሮች መልሷል። እኛን የሚያስጠይቀን ምንም ነገር የለም። በተለይ ግን እነሱ ለማጣራት የሞከሩት እሷ የሰራችውን እሱ ላይ የተሰራው ወንጀል ምን ያህል ረቂቅ እንደነበርና በዚህ ወንጀል ላይ የተባበሯት ሰዎች እነማን እንደሆኑ ማጣራት ስለፈለጉ ነው። እኛ ያው ወንጀለኞችን ማጋለጥ እንጂ ወንጀለኞችን አንተባበርም። ይሄ ደግሞ ግልጽ ነገር ነው፣ የታወቀም ነገር ነው። ስለዚህ ፖሊስም ተባብሮናል፣ እኛን ፐርሰናሊ ተባብሮናል። ለፖሊሶችም ልባዊ ምስጋና እናቀርባለን። አሁን እኛ ወተናል፣ ከፖሊስ ጣቢያ ወተን ወደ ቤታችን በምንሄድበት ሰዓት ይድኔ ደውሎ ወደ ቤት እንድትመጡ ፈልጋለሁ፣ እቺ መከረኛ ሴት፣ እቺ ሴረኛ ሴት አንድ ማጋለጥ መፈልገው ጉዳይ አለ። እናንተ ሚዲያ ላይ ቪዲዮ ላይ የኔን ጉድ እንደለቀቃችሁት እኔም ደግሞ የእናንተን ጉድ ወይም ደግሞ የእናንተን እንትን ቪዲዮ ላይ ለቀዋለሁ አለች። እሺ ችግር እኔ ራሴ ለቀዋለሁ፣ የእስክንድር ጉድ በይና እኔ ራሴ በእኔ ቻናል ላይ እለቀዋለሁ ነው ያልኳት። ይኸው ማርያም የምሬ ነው። የኔን ጉድ እንደለቀቃችሁት እንደዚህ ነው ያለችኝ። የኔን ጉድ እንደለቀቃችሁት የእናንተን ጉድ እለቀዋለሁ አለች። ችግር ሌላ ቻናል አታስቸግሪ፣ እኔ ራሴ ሲንግል ላይ የእስክንድር ጉድ ብዬ እለቅልሻለሁ ብያታለሁ። እንግዲህ ጉዴን ጠብቁ፣ ጉዴን ተመልከቱ ለማለት እወዳለሁ። እግዚአብሔር ይመስገን እኔ ጉዴን የለብኝ ሰው ነኝ። ግልጽና ግልጽ ነኝ። በግልጽ ነው የምናገረው። ሁሉንም በግልጽ አሳያችኋለሁ። ዛሬ እኔ ጥፋተኛ ሆኜ ካገኛችሁ ይሄ ቪዲዮ እንዳታጠፉት፣ ሙሉን እዩት። እስክንድር ጥፋተኛ ነው ካላችሁ እዚህ ቪዲዮ ላይ እዩት እላችኋለሁ። እሷም እንግዲህ አንተ ጥፋተኛ እንደሆንክ፣ ውሸታም እንደሆንክ፣ አስመሳይ እንደሆንክ፣ አጨርባሪ እንደሆንክ አጋልጣለሁ ብላኛለች። እንጠብቃታለን። እንግዲህ ውስጥ እንግባና ትንሽ የሚበላ ነገር እንቀማምስ። ዛሬ ስንጮህ ስንለፈልፍ ነው ያዋልነው። እንብላ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ ቤተሰቦቼ ያው እኔና ይድኔ ወተናል። ያው ቤት ውስጥ እንድትገባ አልፈልግም ነው ያለው። አዎ እንድታረግ ነው የምትገባው። የገደለችው ሰው ቤት እንደው ድፍረቷ ራሱ መምጣቷ በጣም ገርሞኛል። ያው መቼም አንተ ጉዳይም የኔም ጉዳይም ስለሆነ ጉዳዩን ለመጨረስ ያክል እንጂ በጣም የምታሳዝን ሰው ነች እሷ። በጣም የሚደብር ነገር አለው። እውነት ለመናገር በጣም ያስጠላል። ግን ያው ቅድም እንዳልኩ ነው፣ የኔን ጉድ እንዳወጣችሁት የእናንተን ጉድ አወጣለሁ ነው ሀሳቧ። ሌላ ዩቲዩብ ቻናል ማናገር አይጠበቅብሽም። የኔን ጉድ በራሴ ዩቲዩብ ቻናል እለቅልሻለሁ እያታለሁ። አይ የእሷን ነገር ተው፣ ብዙም በጣም ያሳዝናል። እንግዲህ ዞሮ ዞሮ እንግዲህ የሚሆነው ምንድን ነው? መረጃ አለኝ፣ ማስረጃ አለኝ። አንተ ይድነቃቸው እንዳልሆንክ ነው ሀሳቡ። አዎ ያው መቼም የተለመደውን ድራማ ሰርታ ነው የምትመጣው። ያው እስቲ እንግዲህ የምትለውን እንሰማለን። በጣም አስቸጋሪ ነው። ግን ይድነቃቸው ነው አንተ ተጠራጠርክ? አንተም ከባድ ነው።
እንግዲህ አሁን እኔም መጠርጠር ጀመርኩ። አንተ አይደለም እንዴ? ከባድ ነው በጣም አስቸጋሪ ነገር። እንግዲህ ያላትን ማስረጃ እንጠብቃታለን። ውድ ቤተሰቦቼ እናንተ ደግሞ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንትን በሉ። አቤሎ እስኪ ቼክ አድርጋት። ቤተሰቦቼ የወይዘሮ መሰረትና እንግዲህ የአቶ ይድነቃቸው ጉዳይ ዛሬ እዚህ ላይ አድርሶናል። እንግዲህ ወይዘሮ መሰረት ላለፉት 2-3 ቀናት ከኔ ጋር እላፊ ነገሮችን ስናወራ ስንነጋገር ነበር። ዞሮ ዞሮ ይሄን ሁሉ ነገር ያደረኩት እንግዲህ እሷ ንብረት ለመውረስ ነው የሚል ሀሳብ ነው ያላት። ዛሬ እንግዲህ ጉድህን ዘረግፈዋለሁ ብላይ ነው በአካል የተገናኘ ነው። በቅድሚያ እንኳን ደህና መጣሽ። እኔ ደግሜም እነግርሻለሁ ሌላ ሰው መጥራትም ሳይጠበቅብሽ ወይም ሌላ የዩቲዩብ ቻናል ሳጠሪ እዚህ ጋር አንተ ችግር አለብህ፣ ችግር ይሄ ነው እንድትይኝ ነው። በነፃ ነው እሱንማ ችግር እንዳለብን እነግርህ ነው። አንደኛ ደግሞ በወሬ ብቻ ሳይሆን በማስረጃ ነው የምነግርህ። እሺ ምንድነው ባለፈው ይድኔ አለ ብለህ የሰውዬ ይዘህ መጣክ። እኔ ደግሞ ያው መጀመሪያ መስሎኝ ነበር፣ ይቅርታ ራሱ ጠይቄያለሁ። ግን አየካ እኔ ተፈታው። ይድኔ ሞቶ ስለሞተ ነው የተፈታው። ወንጀለኛ በሆነ ኖሮ ታሰር ነበር። ይሄ ሰውዬ ግን ይድነቃቸው አይደለም። አሁን አንቺ የተፈታሽው ይድኔ ሰው ስለሆነ ስላልሆነ አይደለም። ከሱ ጋር የሚገናኝ ነገር የለውም። አንቺ ተፈታሽ ማለት ከወንጀል ነፃ ነሽ ማለት አይደለም። ነፃ ስለሆንኩ ነው የተፈታው አይደለም። በዋስ እኮ ነው የተሻር። አንቺ ግን አታፍሪም? አንተ አታወራ። እኔ ከሱ ጋር እያወራሁ ነው። ሲጀመር አንተ ይድነቃቸው ብትሆን ታወራኛለህ። ግን ስላልሆንክ አሁን አታወራ ሲጀመር ማለት ነው። እኔ ይቅርታ ማለት ራሱ በጣም ነው የሚጸጽተኝ። እኔ ያልገባኝ ነገር አንነገር ልጠይቅ። እሺ በነገራችን ላይ እሱን ታውቀዋለህ? አዎ ውድ ቤተሰቦቼ እንግዲህ ይሄ አቶ ብሩክ ይባላል። የይድነቃቸው ያጎት ልጅ ነው። ወንድም አያውቀውም እሱ ራሱ። ምን ይድነቃቸው ትላለህ? ለምን ትክክለኛ ስሙን አይናገርም? እሱ ትክክለኛ ስሙን አትናገርም። አንተ ይድነቃቸው ስም ለምን ትነገዳለህ? ኧረ እባክሽ ምን አይነት አይን አውጣ ነሽ? የማን አይን አውጣ? አንተ ይድነቃቸው ላይ በይደው አንተ ዝም በል አንተ ዝም በል። ስላልሆነ ድምፁ ራሱ እኮ የእሱ አይደለም። ሌላውን ከሆነ ድምፁ ራሱ የእሱ አይደለም። ዛሬ አይደል የተገናኘ ነው። እኔ ይድነቃቸው ማለት ነፍሱን ይማረውና ለኔ አጎቴ ነው። አንድ ላይ ነው እኔን ያሳደገኝ እሱ ነው። እንደ ታናሽ ወንድሙ ምናምን ነገር ያስጠላኛል። ግን ቢሆንም ይድነቃቸው እንደሞተ እኔ እርግጠኛ ነኝ፣ አውቃለሁ። ሞቷል። በምን አንተ እሷ መረጃ አላት። ይኸው ከመረጃ ውጪ ነገር ምንድነው ዝም ብላችሁ ማታችሁ የምትዘላብዱት? አሁን ይሄ መዘላበድ አይደለም። አሁን እናንተ ከምር ታስጠላላችሁ። አንተ ይድነቃቸውን አልወደውም እያልክ ነው አይደል? ከኛ ጋር ነበር የሚኖረው። ከኛ ጋር ነበር የሚኖረው። ተጣልቶ ነው የወጡት። በነገራችን ላይ ተጣልቶ ነው የወጡት። ከማን ጋር? ከወንድሙ ጋር። እኛ ጋር ነበር የሚኖረው። በ- ከዛም በኋላ ነው ወንድሜ እሱ ቤት የገባው። አንቺ ዛሬም ወንድሜ ትያለሽ እሱን እና ምን ነው አንተ ታውቀዋለህ? ሲጀመር ታውቀዋለህ? ሲጀመር አንተ ታውቀዋለህ? ወንድሜ ኧረ ዝም በል በእናትህ። እግዚአብሔርን ፍሪ። እግዚአብሔር ስለምፈራ እኮ ነው ስለቆም የምከራከረው። አንተ ዝም በል በእናትህ። እንዴ ምን ዝም በል ዝም በል። ተገዝተህ መተህ ዝም በል። ይድነቃቸው እንደው ይሄ አንተ ነው የተገዛ ህሊና በምን ነሽ። ታገናኛለህ? ተረጋጋ አንተ። ቆይ ተረጋጋ። ምስኪን ናት። በሴት ላይ መጫወት ያምራቸዋል እንዴ? ሲሆን ምስኪን ነህ ራሴ ይመሰክራሉ። ችግር የለውም። እኔ እነሱ ስላሉ አይደለም። ልንገርህ ባለፈው ያልሆነ ነገር ማለት ነው። ባለፈው ነገር በመጀመሪያ ደረጃ ልንገርህ አንድ ነገር። ምን ቤቱ ፈልገው ነው ወይስ ንብረቱ ፈልገህ ነው? አንተ ሌላ እሱ የሚመስል ሰው ፈልገህ ነው የመጣው ከኔ ጋር እኮ ነው መጨቃጨቅ ያለብሽ እኮ አይደለም። አንተ ሰው ያመጣው እሱ ነው ወይ ከመቃብር? አንተ ምን ጌታ ኢየሱስ ክርስቶስ ነው? አንተ እንዴት ነው ከሞት ልትነሳ የምችለው? አይሆንም። አንቺ ሰው በዚህ ልክ ደረቅ ይሆናል? ምንም ድርቅና የለውም። ምን እኔ ከብርሽ መሰረት ልጅ ግን የሞታውን ሰው በህይወት አለ ብሎ የሚመጣ ሰው እኔ ራሱ አላውቅህም እንዴ? የታውቅሃለሁ ሲጀመር ከየት መተህ ይድነቃቸው ላይ ተራራ እኔ እሱን ልጠይቀው እንጂ ይሄ ተገዝቶ መጥቶ ለብሩ ነው የሚያወራው። እሺ ቆይ እሱን ልጠይቀው። እሱ ለብሩ ነው የሚያወራው። አንተ ግን ያንተ ነገር እኮ ነው እኔ ያላማረኝ። እቺ ልጅ ምስኪን ናት። እሺ ገብቶሃል? ሞቷል። እያንዳንዱ ቦታ ማን ነው የሞተው? ይድነቃቸው ሞቷል። እኔ እስከመጣሁ ይሄ ነው ተገዝቶ የመጣ መንደር ዱርዬ ነው። ምን አውቃለሁ እሱን። በመጀመሪያ ደረጃ ማለት ነው ለብር ብላችሁ እንደዚህ ትጫወታላችሁ። አንተ ነህ ለብር ብለህ ህሊናህን የቀየርከው። ኖ ይድነቃቸውን እኔ ጠንቅቄ አውቃለሁ። አታውቀኝም ሲጀምር ይድነቃቸው አለ ማፈርህ ራሱ አንተ ከእሷ ጋር አብረህ ለምን እንደዚህ ትናገራለህ? እንደ ሲታስጠላ ሲጀመር መጀመሪያ ይኸውልህ
ማነው ይድነቃቸው አንተ ይኸውልህ አንተ ማለት ነው ለማጣላት አይደለም ይኸውልህ አሁን እዚህ ጋር ለምን ጸብ አልፈልግም ይኸውልህ ጸብ አልፈልግም አስቀፈድዳለሁ ከፈለክ አቀኛው ለማን እንደው አይታላ ማን እንደው ታውቃለህ እኔ አሁን ክርክር አልፈልግም ዝም ብለህ ዱርዬ ቢሆንም በቃ በሰላም መነጋገር ነው አይመጣም ምን አባክ ስለሆንክ ነው የምታስከፈድድ ስርዓትን ይድነቃቸውን ጠንቅቄ ያውቀዋለሁ አንተ የመንደር ዱርዬ ተገዝተህ ለብር የመጣ ከፈለክ ብሩን አንተ አሁን እያልክ ያለው እኔ እሱን ገዝቼ ይዤው የሚመጣው ምን ፈልገህ ሰው ልካለመው እንግዲህ ምን ፈልገህ ሊሆን ይችላል ወይ እቺው ንብረት ናታ ምን ሊሆን ይችላል አሁን አንተ ለዚህ ነገር ተከሰከሰ እኔና አንተ እንዴት ነው አንተ እንደዚህ ይድነቃቸው ቢኖር ኖሮ አንተ ሲጀምር ቀድሞ ልታወራኝ አትመጣም ነበር በመጀመሪያ ደረጃ ብነግር ማለት ነው ሌላ ሰው ፈልገህ ነው ይዘህ የመጣው እኔ ሌላ ሰው ፈልገህ ይዘህ የመጣው ማለት ነው እንግዲህ እኔ ገለሃታል ብለህ ስለምታስብ ስለሆነ እንደገደልኩ ስለማመን ለምን ንብረት ትወርሳለች ነው እኔ ማስረጃ ያለኝ ሰው ነኝ ብሩክ ተረጋግተን የምንነጋገር ከሆነ እንነጋገር ምን ያረጋጋል እባክሽ ይሄን ነገር መጀመሪያ ለምን አልነገርሽኝ መሰክልኝ ጸብ ለመፍጠር አለም እዚህ ጋር በቃ ዝም በል አንተ ምን ሆነ ነው እንዴ ምንድነው የምትጎፈው እኔ አንቺን ብዬ ነው የምር አስቀይማቸዋለሁ አንተ ለኛ የምታስቀይመው ለምን አላስቀየሙም ለመቀየም ወሬ ይዘህ ትመጣለህ እንዴ ወሬኛ ህፃን ልጅ ነው ገና አለቀቀውም ልጅ አሁን መጎፍላቱን ተወውና በስርዓት እያወራን ነው በስርዓት ነው ከኔ በላይ ታውቃለህ ይድነቃቸው ንገረኝ ታውቃለህ ምኑ ላይ ይድነቃቸው አንተ እኔ ጓደኛው የሥራ ባልደረባ ሞታል የሥራ ባልደረባ ሆነ ይድነቃቸው ማለት እኮ ያጎቴ ልጅን እና ቢት ላይ እኔን ያሳደገኝ ሰው ነው ሞቷል ነፍሱን ይማረው ገባህ ይሄ ቀጫጫ የመንደር ዱርዬ ዝም ብለህ ይዘህ ትመጣና ይድነቃቸው ምናምን እንዴ እሺ ጀመርኩ ምናቸው ይድነቃቸው መሞቱን አንተ በምንድን ነው ያወቀው ያው መረጃ አለ ላሳይክ ስለሱ አይደለም እያወራለሁ አንተ ቀብር ላይ አልነበርክም አልነበርኩም ሞተ ተባለ ተደወለልኝ ያስጠላኛል እኔ እሱን ቀብር ሊመጣ እንዴ የበላበትን ወጪ ትረጋጭ ማለት ይሄ ማን ያረጋጋው ሲጀመር አንተ መቼ አብልተኸው ነው አንቺ ዝም በይ እባክሽ አንተ ራስህ ዝም በል በእናትህ እንዴ ምን አንተ ሲጀመር ማለት ነው ህግ ስለያዘው እንጂ እኔ ምንም ህግ የሚባል ነገር የለም ይኸውልህ ህግ የያዘው ነገር ቢሆን ህግ ያለ ማስረጃ ለምን ይለቀኝ ማስረጃ እኮ ቢኖረው አይለቀኝም ኧረ አንቺ መጨረሻ ያሳይ ኧረ አንተ ራሱ ያሳይ ምን አይነት ክፉ ነው በእግዚአብሔር ይሄ ሙኬን ያመጣው አንተ ለዚህ ሁሉ ነገር ደግሞ በመጀመሪያ ደረጃ ቆይ አንተ ቢያንስ ማለት ነው እንዳወራ እድሉ ስጠኝ ታወራላችሁ በኋላ ይኸውልህ ውጪ ታገኘዋለህ እንደፈለክ ማድረግ ትችላለህ ይዛኔ አሁን ግን እኔ ቢያንስ ማለት ነው እዚህ ጋር አያት አሁን የምትሄድበት ምንም መንገድ ምናምን የሚባል ነገር የለም በመጀመሪያ ደረጃ እኔ የነገርኩህ ነው ለመነጋገር ነው አይመጣነው ካልሆነ ደግሞ እንሂድ በቃ ምንድነው እንነጋገር ቤት እኮ ማለት ነው ነገር አላምጣም ብዬ ነው እንጂ እዚህ ጋር ነው የተቀመጥኩት ቤት አላስገባሽም ያልከው ምን ስለሆንክ ነው አንተ ማን ስለሆንክ ነው አንተ በሰቤት አንተ ማገባት የማቤት ከዚህ በኋላ እንግዲህ ይድነቃቸው ቤት ማን እንደሚወስን እናያለን የይድነቃቸው ወንድም ምን ይላል እናንተ ነህ ከዚህ ቤት የምትከለክለኝ አንቺ አትኑሪ ሲጀመር አንተ አትኖርም ይኸውልህ ለእኔ ማለት ነው እስካረጋግጥ ድረስ ነው እንጂ እዚህ ቤት ዝም ብዬ የተቀመጥኩት እኔ ነኝ መንገሬን ማስወጣት እንዴ አንተ ከየትም ተገዝተህ መጥተህ ከየትም ተለቃቅመህ መጥተህ ከዚህ ስትገባ አታፍርም አካባቢውን ሰው አትረብሽ አንተ ራስህ አትረብሽ በእናትህ የመጣሽበትን ጉዳይ አውሪ እሺ የመጣበትን ጉዳይ ሳወራ ማለት ነው 3 ማስረጃዎች አሉኝ ምንድነው ማስረጃ አንተ ማለት ይድነቃቸው ሞቶ እንደተቀበረ እርግጠኛ ሆኗል እርግጠኛ ሆኛለሁ በቃ ምንድነው ማረጋገጫዬ ይኸው እንግዲህ ማየት ትችላላችሁ ልክ ናት እኮ እሺ ዶክተር የተሰጠሽ ነው እሺ ሁለተኛው የፖሊሱ ነው እንግዲህ ከማንም በላይ ደግሞ ንስሐ አባታችን እንግዲህ እሱ ራሱ ነው የገነዘው እንግዲህ አስበው እንግዲህ ገንዞ የቀበረው ሰውዬ እንግዲህ መቃብሩን ፈንቅሎ ወጣ የምትሉት ከየት መጥቶ ምን ማለት እሱ እግዚአብሔር ነው እግዚአብሔር ብቻ ነው ከሞት ሊነሳ የሚችለው አንተ ልትነሳ አትችልም የሰው ልጅ ከሞተ ሞተ ነው እንግዲህ እሺ የእናንተ ማስረጃ ደግሞ አሳዩኝ እሱ አለ ብላችሁ አይደል እሱን ተው ይኸውልሽ አንቺ አስተሳሰብ ከወደቀበት ሰው መቼም ይነሳል አይሽ አንቺ ፈጣሪን ስለማታውቂ እንደዚህ ታወራ አንተ በጣም ስለምታውቅ ነው የሞተ ሰው መስለክ መተከዚህ ምን በጣም ተሳሳዝኝ ያንቺ መጨረሻ ፈጣሪ ያሳይ እሱን ተው አሁን ቆይ አንድ ቀን ልንገርህ
የወደቀ ሰው ምን መሰላችሁ እናንተ ማለት ስራችሁ የሞተ ይነሳ ገንዘብ በቃ በገንዘብ ስራችሁ ሁሉ ውሸት ስለሆነ ልክ ነው። የኔ ሊታመን አይችልም። ልጠይቅ ካንተ ሰውዬ ስማንታው አንተ ይነቃቸው ነካ እንግዲህ ይነቃቸው ለታመት በላይ አብሬክ ነው ያለው እንግዲህ ይነቃቸው ከሆንክ ማለት ነው። እሺ ጎን ላይ ትልቅ ጠባሳ አለ። እስኪ ያሳየኝ። የት ቦታ? ጎን ላይ ግራ ጎንክ ላይ ትልቅ ጠባሳ አለ። እንግዲህ ነገር ሪያሊቲ ነው። እኔ አውቃለሁ። አብረን አይደል ያደረግነው? ያው እዚህ ጋር ትልቅ ጠባሳ እንዳለ አውቃለሁ። ታውቃለህ? አዎ። የምን ጠባሳ? የሆነ ጊዜ የጎረቤታችን ውሻ ማለት ነው እንደዚህ ሲያልፍ በግድኛ ነን ያስጣልነው ማለት ነው። ነከሰው። ከዛ ያን ታከመና ሲታከም እንትን ሲል ታክሞ ከዳነ በኋላ ማለት ነው። በነገራችን ላይ እሱ እንደዛ አይደለም፣ ግን አብጦ ነው ያለው። እንግዲህ እንደዚህ ጠባሳ በጣም አብጦ ነው ያለው። ትልቅ ጠባሳ አለው። ገባ? ትልቅ ጠባሳ። እስኪ ደጋቸው ከሆነ እስኪ አሳየን። እስኪ ማናችሁ አይ ማናችሁ ሲጀምር እኮ እኛ ራሱ አናውቅህም እኮ የኔን ያንቺን ጉዳይ ህግ ስለያዘው እዛው ህግ ፊት እንጨርሰዋለን። ህግ ምናምን የሚባል ነገር እኮ የለም። ህግ እኮ ከሆነ አሳየን። ህግ የለም። እንግዲህ ህግ አለ ሊኖር ይችላል። ህግ የለም ሊኖር ይችላል። ጭራሽ እሱን ተው። አሁን ሌላ ነገሩን ለማስቀየስ ለነገሩ ልክ ነሽ አንቺ በገንዘብ ሰው ስለብትገዢ ህግ ያለ አይመስልሽም? ለምን አታሳይም? እንዳንቺ አይነቱን ነው ያኔ ነው ያጠፋ ነው። አየህ እስከ ጫፍ ሄዶ አንቺን ነው ማስተንፈስ። ህግ የለም ትያለሽ። ህግ የለም የት ታውቃለህ አንተ? ህግ የለም እያላችሁ እሱን ተውና ለምን አታሳየንም? በቃ ስርዓት እኔው ማለት ነው የማይታይ ቦታ እንትን አለ ምልክት አለ። ምንድነው ምልክቱ? የምን ምልክት ነው ያለሽ? የቱ ጋር? አየክ አንተ ታውቃለህ? አንተ አይተሃል? ታውቃለህ ወይ? አንተ እየመለሰልኝ ስላልሆነ ነው እሱ የነገረኝ። ኧረ የማይታይ ቦታ ማለት የት ነው? የት ነው የማይታይ? ዝም በል ብሩክ። አንተ ብሩክ ዝም በል። በመጀመሪያ ደረጃ ምኑ ጋር ነው? እኔ ታፋዬ ጋር ማለት ነው ምልክት አለ። ታፋዬ ጋር ይሄ ታፋዬ ላይ ምልክት አለኝ። እዚህ ታፋሽ ላይ ነቃቸው ያውቃል። እዚህ ታፋሽ ላይ አንተ በምን አወቅ? ሲጀመር ያውቃል ብላ ጠየቀችው አይደል እንዴ? አልመለሰልኝም። ስላልመለሰልኝ አይደል እንዴ ሲልከሰከስ ነው። አንተ በእናትህ አትሳደብ። አንተ ታፋ ላይ ምልክት እንደነበር ታውቅ ነበር ማለት ነው። ባጭሩ ተነጋግራችሁ የመጣችሁ እንደሱ አይደለም። እሺ ነግራለች። ይኸውልህ አሁን በሁለት መንገድ ነው የምንረዳው። የመጀመሪያው እዚህ ጋር ምልክት አለ አልከው። እሺ አንተ ነው ያልከው፣ እሷ ደግሞ አለ አልክ። ይሁን እሺ። ከዛ ደግሞ የታፋዋንስ በምን አወቅ? እሱ ካለች ዝም በል። ሊመልስልኝ አልቻለም። የእናንተን ወሬ እኮ ነው ያው። አንደኛው የታፋዋን ምልክት ታውቅ ነበር አታውቅም አይደል? እሱ አሁን አለች አታውቅም። አዎ ካላወቅ ነግረህ ተነጋግራችሁ ነው የመጣችሁት። የምን መነጋገር ነው ይሄ? እንደዚህ ይላል። አንቺ አልመለሰልኝም። የምን ምልክት አለ እኮ ይኸውልህ፣ የምን ምልክት አለ እሱ ሲል ከዛም በኋላ ማንም አንተ እሺ፣ የኛም ቻለም የሱን እስኪ እሺ እጠይቀዋለሁ። እሱ ማለት ተጋስታክ ነው የመጣኸው። ልክ ነው፣ እውነት አለ። አንተ ተረጋጊ። ቆይ መሰረት ችግር የለውም። ይኸውልህ ብሩኬ፣ እዚህ ጋር ያለው ጠባሳ ጥቁር ነው አይደል ያልከኝ ቅድም? እሷ ያለችው ማለት ነው። ኖ እኔ እንደዛ አላልኩም። ጥቁር አይደለም በመጀመሪያ ደረጃ ማለት ነው። እሱ አያውቅም። እሱ ያውቃል። ምን ሲጀመር ምልክት አይደለም። ጥቁር አይደለም። እስቲ አንዳችሁ አውሩ ሁለታችሁ። እስኪ አንተ ዝም በል። ምንድን ነው አንተ ጥልቅ የምትለው? በእግዚአብሔር አንተ በቃ ዝም ብለህ ውሸት መሆኑን የምታውቀው እኮ ይሄ እኮ ነው። ይኸውልህ እኔ ንቅሳት አለ ታፋይ ላይ ንቅሳት ነው ያለኝ፣ ግን ሙሉ ጥቁር ነው ንቅሳቱ። ግን እሱ ያውቀዋል። ያን ግን ይመልስ ተነቅሰሻል አንቺ? አዎ እኔ መቼ ነው የተነቀሰችው? አየቅ እንደማታውቀኝ እኮ ይድነቃቸው እንዳለንኩ እኮ በቃ ማስረጃ እኮ የለ የወረቀት ብቻ ሳይሆን እኮ ታወቀ እኮ አታውቀኝም። ሲጀመር ልታውቀኝ ማችል ሲጀመር እኔ ራሱ ታውቃለህ። ሀቁን ፈጣሪ ያጋለጠው እንደዚህ አይነት ሰው አላውቅም። እኔ እንደዚህ አይነት መሰረት እግዚአብሔር አንተ ምን አይነት ሰው ነው? በእግዚአብሔር አንተ ይድነቃቸው ነው ብለህ አንቺ እግዚአብሔርን አታውቂም። ኧረ ዝም በል በእናትህ አንተ ነህ እንጂ በሞተ ሰው ተመስለህ ገብተህ ምን ልትወስድ ገንዘብ እኮ ምንም ማለት አይደለም። ውሰደው ችግር የለም። ግን አንተ አታፍርም ወይ? ለሞተ ሰው አንተ እንዴት ሰው ብትሆን እኮ ጥዬልሽ እሄዳለሁ። ማ አንተ በጣም መጥፎ ሰው ስለሆነ ይድነቃቸው መልካምነት መጨረሻ ደግሞ አሳይሻለሁ። ስለ መጨረሻ ምናምን አሳይሻለሁ። አይመለከትህም። አንድ ጥያቄ ጠይቀኝ የፈለከውን። ከይድነቃቸው ጋር የጋብቻ ውል ስትፈርሙ 20 ዓመት ቆይቶ ነው
እባብነቱ ነው። እሱም እባብ ነው ሲጀመር፣ የእሱ ክፋት ነው ሲጀመር ማለት ነው። ስለዚህ ይድነቃቸውም ሲጀመርም እባብ ሰው ነው። እባብ ሰው ነው፣ ክፉም ስለሆነ ነው እንደዚህ አይነት ነገር ውስጥ የገባው። ገና ለገና ገንዘብ እንድትወርስ ነው ብላ ገና ለገና እንደዚህ አይነት ነገር ውስጥ የገባው። ሲጀመር ደግሞ የገባሽው ለዛ ነው ሐሳቡ። ምንም ግድያ የሚባል ነገር የለም። አንተ በእናትህ አታውራ። አውርተን እኮ ጨርሰን የዘጋ ነው ጉዳይ። ሲጀመር ማለት ምን ማስረጃ አለ? ያኔ ማለት እራስሽ እኮ ነው ያወራሽው። እግሬ ላይ ወድቃ እንዳልነበር እኮ ተመልሰህ መስለኸኝ ነው መስለኸኝ ነው መስለኸኝ። እኔ ያለማስተዋል ነው። በመጀመሪያ ደረጃ ይድነቃቸው እንደዚህ አይነት ጅል ፊት የለውም። እሺ በመጀመሪያ ልንገርህ፣ ትንሽ ብትመሳሰል ማን ምን የሚመስል ብዙ ሰው ሊኖር ይችላል። አንተ ልትመሳሰል ትችላለህ። በተረፈ ግን የፀጉር ስታይሉ ምን እስኪ ራስህን ተመልከት። አንተ ምን ሆነህ ነው? በእግዚአብሔር ኢየሱስ ተገዝቶ መጥቶ ነው። የዚህ ነገር እኮ ነው እኔ የሚገርመኝ። ምን ሆነህ እስኪ ግን አንተ ጉዳያችን ፍርድ ስለያዘው እንጂ ላንቺ የሚያስፈልገው የነበረው ሌላ በቃ ምንድን ነው? የመንገድ ዱርዬ ከዚህ ውጪ ምንም ሊያደርግ አይችልም። መዛት ነው። ሌላ በቃ እያስፈራራኝ ነው። ሲጀመር ማለት ነው። በመጀመሪያ ደረጃ ማናችንም አልፈራም እኔ ህግ የያዘው ነገር የፈጣሪ ነገር ነው። ፈጣሪ ሲጀመር በአንተ አፍ አይጠራም። ገንዘብ አምላክ በአንተ አፍ አይጠራም። ኧረ ባንቺ ማፍ ተጠርቷል እንኳን በእኔ። እሺ አሁን ስለዚህ አሁን ይድነቃቸው አለመሆኑን ሲጀመር በመጀመሪያ አለመሆኑ ሳን ይድነቃቸው አይደለም። እስኪ ምን ፈልገህ ነው ይሄ ሰውዬ ይድነቃቸው ነው ብለህ ከዚህ ድረስ ያመጣው? ምን ፈልገህ ነው? ይሄ ብቻ እንድትመልስልኝ የምፈልገው በመጀመሪያ ደረጃ። እኔ ሲጀመር ደግሞ ዝቶብኛል። ይሄ ዱርዬ ዝቶብኛል። እስክንድር በጣም ይቅርታ አድርግልኝና ማለት ተራ ወሬ እና ተራ አሉባልታ የመንደር ወሬ ይዘሽ ነው የመጣሽው። ሲጀመር ከመንደር ተገዝተህ የመጣኸው አንተ ነህ። እኔ ምንም አላዳምጥም። ሲጀመር ድምፁ ራሱ እንኳን አይደለም የድምፅ ከለራችሁ እንኳን አላወራም። ሲጀመር አንተ ደግሞ ልትናገር ይድነቃቸውን እኔም አውቀዋለሁ እና ይሄ ይድነቃቸው ነው ስለሆነ እኮ ነው ይዤ የመጣሁት። አንተ ለእውነት የምትሰራ ነበር የምትመስለኝ። ሲጀመር ምንም ተገዝተህ ነው አንተ ራስህ። ምንድን ነው ምን ፈልገህ ነው? ወደ ሌላ አክሽን በመጀመሪያ ደረጃ ማለት ነው የፈለጋችሁትን አምጡ። አንተ ዝም በል። ቆይ ዝም ነው የሚያጋጠብህ። ተነስተሽ ትውጫለሽ። ቀላል ነው አንቺን ለማስወጣት። እንዴት እንዳስወጣሁሽም ታውቂዋለሽ። ልንገርህ ያኔ መስሎኝ ነው፣ ግን ወደ ራሴ ተመልሼ ሳስብ ደቂቃ አይፈጅብኝም አንቺን ለማስወጣት። የሚገርምሽ ነገር መሰረት ግን እኔ በአንተ ነው ያዘንኩት። እሱን ተው፣ መግዛቱ መሆኑ ያለመሆኑ አይደለም። በአንተ ነው ያዘንኩት። እንዴት አንደኛ ማለት ነው ሲጀመር የሞተ ሰው ተነስቷል ብላ ያመጣ ጊዜ አንተ ማመኔ ሲጀመር ይሄ የኔ ጥፋት ነው። ሲጀመር አንተ ለምትታመን ሰው አይደለህም በመጀመሪያ ደረጃ። ሲቀጥል ደግሞ ማለት ነው ዛሬ እንነጋገር ብዬ የመጣሁት እንደዚህ አባከረዩ ለማለት አልነበረም። እናንተ ግን ምን መሆናችሁ ነው? በጣም ይገርም። ግን አንተ ለእውነት ነበረ የምትሰራ ብዬ ነበር እስከዛሬ ማስበው። ለካ አንተ በውሸት ነው የምትኖረው። ምን ማለት ነው? የራሳችሁ ውሸት ደግሞ ሰጭራኛ ውሸት። እንደዚህማ ነገር አይሰራም። እሺ በመጀመሪያ ደረጃ እውነት ቢኖርሽ ኑሮ እንደዚህ አስሬ ቁጭ ብድግ እያልሽ አታወሪ። ሲጀመር ማለት ነው እኔ ስናደድ ማለት ነው ይኸውልህ እውነት ልንገርህ፣ እኔ ስናደድ ቁጭም ከፍም ልል እችላለሁ። እሱ የእኔ ተፈጥሮ ነው። ምንም ያነደኝ ነገር የለም። ምን ያናደደኝ? ለማንም ስናደድ ነው ከፍ ዝቅ የምለው ያልሽ። ይኸውልህ ስናገር ነው ያልኩት። ስናገር እኔ ማለት ነው የትም ቢሆን ገና በልጅነት ያደገብኝ ነገር ነው። ይሄን ልቀይረው አልችልም ነው። ይሄንም ልትቀይር ትችላለህ እና እኮ አይመለከትም። ሲቀጥል ደግሞ ማለት ነው ያልጨረስኩም፣ ይቅርታ ዛሬ እኔ ነኝ የማወራው፣ አንተ አታወራም። ብዙ ጊዜ ስታወራ ሰምቻለሁ። ብዙ ነገርም አምኜ ይልክ ነበረ። ግን አንተ ማለት ነው ልንገርህ ለእውነት አትሰራም። አንተ ለእውነት ስለማሰራ ከአንተ ጋር የማወራው ነገር የለም። አሁን ሲቀጥል ማውራት የምፈልገውን ነገር ጨርሻለሁ። ማለት የምትፈልጉትን ነገር ቶሎ በሉኝና ከቤት ይወጡ ነው። ከጨረስክ ኧረ አንቺ ራስሽ እሺ ይኸውልሽ ወይዘሮ መሰረት፣ እኔ ወይዘሮ አይደለሁም ወይዘሪት ነሽ። ባሌ ሞቷል፣ ቀብሬዋለሁ። ኦኬ ስለቀበልሽው ወይዘሮ አይደለሽም። ይቅርታ ይሄን ቃል በመጠቀም ግን ዛሬ በህይወት ስላለህ ወይዘሮ ልባል ነው። ምን መስለህ ስለመጣክ? አቤት እንዳልሽው ልክ ነሽ። ባሏ የሞተ ሰው ግን ጋለሞታ ነው እንዴ? ጋለሞታ ሲጀመር ማለት ነው ስርዓት ቢስነታችሁ ማለት ነው ስርዓት እንደሌላችሁ ከንግግራችሁ ከምንም ይታወቃል። ነገር አልፈርድባችሁም። መሰረት በመጀመሪያ ደረጃ አንቺ ራስሽ እንደገደልሽው አምነሽ ይቅርታ ጠይቀሻል። ሌላ ወሬ አታውራ።
ኖ እውነት እኮ ነው። ቪዲዮ ነው ተሻለ ቪዲዮ እንዳትሰራ ምናምን ብለሽ ያስፈራራሽኝ እንኳን ነሽ አይደል? እንዳትሰራ ብዬሽ ነበረ። ደግሞ ተደብቀው እንደተቀረጸ መጨረሻ ላይ ያላወቅኩ መስሎክ እንዳይሆን ቀርጸሃል፣ አውቃለሁ። እንኳን ቀረጽ እኔ ምንም የምፈራው ነገር የለም። ያ ቪዲዮ ደግሞ ማለት ነው እኔ ስሜት የሚያቆይኝ ከሆነ ለምን አልቆየም እንደረጋ እንዳንተ ገድዬዋለሁ አላልሽም? አላልኩም እንዴ ቪዲዮ እኮ አለ እና የውሸት ሰው ተሳስቶ ነገር እያለው ያለችው ሰው ተሳስቶ የሆነ ነገር ሊናገር ይችላል። እሺ ቆይ አንድ መሰረት ከሱ ጋር ልጨርስ። አሁን አንተ እያልከኝ ተሳስታ ነው ያወራችሁ ነው የምትለው? ተሳስታ ታወራለች። አንድ ሰው ተሳስታ ገደልኩት አለች ሊል ይችላል። እኔ እሺ ከዛ ደግሞ ተሳስታ ደግሞ ከወንድሟ ጋር ተኛች። ማን ነው ወንድሟ? እዚህ ቤት የመጣው ነው አንተ እንደወጣህ እዚህ ቤት የተተካው ሰው ወንድሜ ጋር ተኛች። አንተ እሱን ታውቃለህ? የምታውቀው ነገር አለ? አንቺ ራስሽ ያልሽ ምንም ያልኩህ ነገር የለም። ወንድሜ ነው አለቀ። ይኸውልህ አቀነባብራችሁ የምታመጡትን ነገር እኔ አልሰማችሁም። እኛ ያቀነባብረው ልንገራችሁ ማለት ነው። አሁን ይኸውልህ ዘመኑ ተረቋ አላውቃለሁ። የእኔን ድምፅ ወስዳችሁ በኤአይ አቀናብራችሁ የምታመጡትን ነገር እኔ አልሰማችሁም። እኛ ነን ጭራሽ እንደዛ ያደረገው። እናንተ ናችሁ። ምን ፈልጋችሁ ነው እናንተ? ለምንድን ነው በነገርሽ ላይ ይኸውልሽ ያ ቪዲዮ ብለር የሆነው ማለት ነው ለተመልካች ብቻ ነው። ለፖሊስ አንቺ የተናገርሻት ቃል በቃል አፍሽ እያነበበ ፖሊስ ይሰማዋል። እሺ እሱን ማስረጃ ለፖሊስ ሰጥተናል። ምንም አሁን ኤአይ የሚያስብል ነገር የለውም። በግልጽ አንድ ባንድ የተናገረችው አንድ ጉዳይ አለኝ ይወጡልኝ ነው ፈልገው መሰረት አንተ ራስህ ውጣ እንጂ በሰው ቤት መተክ ውጡ ምናምን ስላታፍር። እሺ አንድ የመጨረሻ ጉዳይ ልናገር። አትዝበልዲ እንዳላጋጭህ ምን ነው የኔ ያለ መስማት በማን ቤት መጣ? የወንድሜ ቤት እኮ ነው። የራስ ጉዳይ እንዴት ታጋጨኛለህ? አጋጫለሁ። በማት ቤት? አንተን በማን ቤት? በራስ ቤት ምን አባት አመጣለህ? ምን ለማለት አስበኝ ነው? ስርዓትን ብትይ ስርዓት ነው። ዱርዬ ይዘህ ትመጣለህ። የፈለግ አፈን አንተን ጉዳይ ብዬ ነው። አንተ ስርዓትህን ያዝ። ስራ ልታስተምረኝ ነገሩ ስርዓት አታውቅም። ዝም በል እናንተ ልታስተምረኝ ስርዓት? አዎ አስተምርሃለሁ። አንተ እኔን ስራ ልታስተምረኝ እኔ ስራ ልታስተምረኝ ብሩክ ይኸውልህ አሁን ማለት ነገራቸውን ይጨርሱ። ከሆነ ቦታ ሰው ገዝተህ ትመጣለህ፣ በሰው ቤት ቁጭ ትላለህ፣ ውጣ ትላለህ። አሁን ደግሞ ስራ ታስተምራለህ። ለቤት ችግር አለብህ አንተ። የቤት ችግር ካለ ለዚህ ነው ሁሉ ዙሪያ ጥምጥም ፖሊስ አይደለም ለፈለከው ሰው መስጠት ትችላለህ። ሲጀምር ከመረጃ የሚበልጥ ነገር አለ። ቆይ አንተ ልቀቀው በእናትህ። ከመረጃ የሚበልጥ ነገር አለ። ሲቀጥል ደግሞ ማለት ነው ሲቀጥል እናንተ ስለዛታችሁ ወይ ስትሳደባችሁ ወይ ማንበብ አቅቷችሁ የፈለጋችሁት ማድረግ ትችላላችሁ። አዎ እኔ መጻፍና ማንበብ ስለማልችል ለዛ ነው። ለማንኛውም ይኸውልህ ትሰማኛለህ ብሩክ? እሺ እኔ ነው ጥያቄ ትቀራለህ። ብዙ ጊዜ አፍህን በከፈትክ ቁጥር ማለት ነው እኔ አንተን አታስፈራራኝ። እሺ የኔ እናት ይኸውልሽ የመጨረሻ ነገር ልንገርሽና ከዚህ ወጣችሁ ትሄዳላችሁ። እሱን ነው ያለን። የት ነው የምንሄደው? ወንድምሽ የት ነው ያለው? ይቺው አላውቅም። እኔ ምን አውቃለሁ? እስር ቤት ነበርኩኝ። ከእስር ቤት ተፈታሁ። ከዛ እኔ ወደ ጉዳይ ማጣራት ሄድኩኝ። አላውቅም የት እንደሄደ አላውቅም። እዚህ በፊት ተከራይታችሁ ትኖርበት የነበረው ሰፈር ተመላለሽ ነበርሽ? አብረሽ ነበርሽ? አልሄድኩም አልኩህ። እንግዲህ እሱም አብሮሽ ሲመጣ ነበር። ይኸውልህ እኛ ሲጀመር ማለት ነው እሱን ፍለጋ የሄድኩበት ቦታ አንድ አካባቢ ላይ ድሮ ነበርን። የሚኖርበትን ቦታ እኔ ስለማውቅ ነው እሱ ፍለጋ የሄድኩት። እኔ እዛ ይኑር ያ ይኑር አላውቅም። ደግሞ ከዛ ቤት ለቀው አልነበረም እንዴ እሱ እዛ ምን ያደርጋል እንዴ? ድጋሚ እዛ ሄዳችሁ አልተከራያችሁም? አብረሽ አልነበርሽ? ነው ያልተከራየው። እኔ እስር ቤት ገባሁ፣ እሱ አብሮሽ ገባ። እሱ ወዲያው ነው ያመለጠው። ሲጀመር እሱ እኔ እስር ቤት ይሁን ምን አላውቅም። እስር ቤት አንድ ቀን አግኝቼው አላውቅም። የወንድና የሴት ተብሎ ስለየ እንጂ ሌላ ነገር የለውም። አልተገና እሱ ከኔ ጋር አልሄደም እስር ቤት። እና ምን የሴቶች እስር ቤት ይግባ እንዴ? እሱ ቢያንስ በአንድ መኪና አልሄድንም። እኔ ወንድ ብለህ እንደምትከራከረው እንግዲህ እኔ ቦታ ላይ ነበርኩት እየነገርኩ ነው። ከፈለግን ፈለግከው ማመን ትችላለህ። ምንድን ነው አንተ? እሺ አሁን የት እንዳላታ አላውቅም። እኔ አይቼው አላውቅም። እኔ በእውነት አላውቅም። እኔ ምን ነው ተገሎ ተገኝቷል። ማ ወንድምሽ ምን ተገሎ ተገኝቷል። ይሄንን ታውቂያለሽ? ተገሎ? አዎ አንተ ነህ የገደልከው። አንተ ምን ሆነሽ ነው? አንተ ነህ ለዚህ ሁሉ አንተ ነህ ምን ሆነሽ ነው? ዘለሽ ከአንዳንድ እንደዚህ የምትሆነው ልንገርህ፣ አንተ ነህ ራስህ እኔን የምታስገድለው። ባለፈው ስታስፈራራ ነበር። አንተ ራስህ ነህ የገደልከው። እኛ ነን ገዳያችሁ እና ራሳችሁ ናችሁ። ግባ አንተ ውስጥ ግባ። ምን ፈራ መስሎህ? ለምንድን ነው የሚገባው? ያዋራ ሴት ናት ብለህ የምታደርገው ነገር እኮ ነው እንደዛ።
ልክ ነው። ባሌ ሞተ፣ ዛሬ ደግሞ ያኛውን ሄዳችሁ አስገደላችሁት። ለምንድን ነው እንደዚህ የምትሆኛው? ለምንድን ነው ማለት ነው? ምን አድርጋችሁት ነው? መጀመሪያ ደረጃ ምን አድርጋችሁት ነው? እስር ቤት እሱ አልሄደም። ከዛም በኋላ እስር ቤት ከመሄዱ በፊት እሱን አስገደላችሁት አይደለ? ለምንድን ነው የምናስገድለው? እና ምን ሆኖ ነው የተገደለው? ማን ነው ያስገደለው? ምን ሆኖ ነው? ከአንቺ ጋር ነው እዛ ቤት የታየው። አከራዩም ደግሞ ልንገርህ፣ ከእኔ ልንገርህ፣ ግባና ዝጋው። ማንም ከሌለ ማለት ሲጀመር ማለት ነው። አንተ ፈጥሮ የፈጠራ ወሬ ይመቻል መሰለኝ። እኔ ወንድ ምንድን ነው የምፈጥረው? የኑሮ ችግር አለብህ? አይተኸኛል ከእሱ ጋር ምንም አከራይሽ ከአንቺ ጋር መጥቶ ቤቱ እንደተከራየ እኮ ነገረን አይደል እንዴ? አንተ ከሴት ጋር ምን ለማድረግ እያሰብክ ነው? አንተ ልጅ እንዳላጋጭ ስርዓት ነው ያዝ። ለምን ታጋጫለህ? እዛ አንተ ያስገድለህ መተህ ነው። አሁን ደግሞ እሱን ቤት ግባ ትላለህ። ማነው አንተን አዛዥ ያደረገው እዚህ ቤት መተህ? እኔም ልሞት እችላለሁ፣ እሱም ይሞት፣ ችግር የለውም። ግን ማለት ነው አንድ ነገር ልንገርህ አይደለ? ራሳችሁ አስገድላችሁ ወንጀል ስጣጡ እኔም በዚህ ልታስሩኝ መቼም አላደርገውም። አይገርምህም? አላደርገውም። መቼም አላደርገውም። አንተ ደግሞ ማለት ነው ሲጀመር ማለት ነው ተከብረህ ተቀመጥ። ተከብረህ እንደተቀመጥክ ማለት ነው ተከብረህ ተቀመጥ። ዝም ብለህ ወሬ የለቃቀምክ የመጣህ እኔ ላይ አትደንፋብኝ። አሁን እሱ የምን ስርዓት ይዛለሁ? ከሴት ጋር እንደዚህ ታወራለህ? አከበርኩኝ ስለሚያውቁ እያከበርኩኝ ነው። ካንተ ጋር ላወራ ብታወራ ምን አታመጣም? እርግጠኛ ነኝ። ምን ታመጣለህ? ኧረ ተው። ምን ትሆን? ብሩክ አሁን እዚህ ጋር እኔ ጸብ አልፈልግም። እኔ የሚያነስ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እሺ ምን አድርግ ነው የምትለኝ? እስክንድር አንተ ደግሞ ለዚህ አቅም ነው ደረፋ የነበረ። አይ ካንቲ ጋር ማማታቱ እኔ አከብራለሁ የምር። እሺ ምን አድርግ ነው የምትለኝ? ታከብረኛለህ? አክብሬህ መሰለኝ የተደበደብክልኛ እንጂ አቅተው አይደለም። አክብረኝ ተደበደብክልኝ። በቃ እሺ ተወኝ። ምን አባል ሰራ ነው የመጣው? አይ በቃ እሺ ተወኝ። እስክንድር ምን ለምን እንደምትተው ንገረኝ እውነቱን። አስፈላጊ እኮ ነው። አሁንም ቢሆን ተነስቼ እንደገና ሌላ ነገር ነው። እሺ በቃ ቆይ እነግርሃለሁ። በቃ ተናገር። ምን ልታረግ ነው? እኔ ማውቀው ነገር የለም። እሷ ና ብላ ምናምን እንደዚህ እኔ ስለ ታቱም የማውቀው ነገር የለም፣ ስለ ጠባሳውም የማውቀው ነገር የለም። ዝም ብላ እሷ ናት እንሂድና ምናምን ብላ ይዛ የመጣችው። ማለት እሷ ልጅቷ ታሳዝናለች። ማለት ተመቸኝ ነበር። ለምን እውነቱን አልናገርም? እሺ በቃ አሳዘነችኝና እንሂድ። ተመቸች። በቃ እሺ በቃ ተወኝ። እሺ በቃ ነገርኩህ አይደለም። ስለዚህ ገዝታን ያመጣችው ማለት ነው አንተ ነው። በቃ ባላው እንደዛ እኔ ካንተ ጋር መቀያየም አልፈልግም። ትደባደበኛለህ ደግሞ አንተ ይድነቃቸውን ይሄን ያህል ትጠላዋለህ? ያስጠላኛል። አዋል ምን አደረገ? ገገማ ነገር ነው ግግም ይላል እና ፊቱን እያየህ ተዋሻለህ። ፊቱን እያየህ ሶሪ። እሺ በቃ እኔ የሚለክስ እንደር አንተ እንደዚህ አይነት ነገር ውስጥ ለምን ትገባለህ? ራስህን ለምን ታስገባለህ? ምን ማለት ነው? ማለት ይሄ ነገር ይሁን ያለ ጫፉ ማይታወቅ ነገር ነው። ገባ? አሁን እኔ ራሱ ማለት ልጁ እስክንድርም ማለት ይርኔን ቢመስልም እኔ እንጃ እዚህ ነገር ውስጥ አሁን ነው ስትላል ነበር እንዴ? ቢሆንም አለ አይደል
ጊዜው ትንሽ አለ አይደል የማጂክም የሆነ ሰዎች በቃ የመመሳሰል ምናምን ነገር እየመጣ ያለ ሰዓት ስለሆነ አንተ ቆይ አይደለም አሁን ይኸውልህ ምን አለ መሰለህ ብሩክ አንተ መሞቱን በምን አረጋገጥክ? አይኔ ሲባል ነው የሰማሁት እውነቱን ለማውራት ተደውሎልኝ እኮ ለምንድን ነው አሁን ይሄን ሰው እየተጠራጠርከው? አይ ማን ያውቃል ጊዜው አንተ ዝም ብለህ በዚህ ውስጥ ለምን ትገባለህ? አንተ ትልቅ ሰው አይደለህም እንዴ? ይሄ ሰውዬ ምን እያወራ ነው? ምን አገናኘው ማለት እኔ እሺ ትልቅ ሰው ነኝ እኔ እንዳንተ ቀላልና ህፃን ሰው አይደለሁም። ስለዚህ በዚህ ነገር ውስጥ ባትገባና ህይወቴን ባታበላሽ አሪፍ ነው። በዚህ ጉዳይ ማን ነው ህይወት የሚያበላሽ? አይ ልጅቷን ስሟት ማለት አታሳዝን? ምን አድርጋለህ ነው? እኔ ምንም ያደረገችልኝ ነገር የለም። ግን ምንም ሳታደርግልህ እዚህ ደረጃ ደርሰህ ሴት ልጅ አይደለችም። ስለዚህ እንትን ብላችሁ ተኛችሁ። አይ እና ሴት ልጅ አይደለችም ማለት ምን ማለት ነው? አይ ቢሆንም ይሆናል አይደል ለሴት ልጅ ማዘን ምናምን ወይ የሆነ ወይ ቢታስታርቋቸው ምናምን ነገር አሪፍ ነው። ቢሆን ባይሆን እንደዛ ባታረጉ ደስ ይለኛል። የት ነው እየኖርክ ያለው? እኔ ከሆኑ ከልጆች ጋር ከጀማ ጋር ነው የምኖረው። አእምሮ ደህና ነው? ጤና? ኧረ ደህና ነኝ። ደህና ባላልኖረው እንደዚህ ያናግራለሁ። ምን ሆነ? ደህና የሆነ ሰውማ እዚህ አይረግጥም ነበር። አሁን ያወራኸው ሌላ መልሰህ የምታወራው ሌላ ምን ሆነ? በቃ እሺ አታጨናንቀኝ። ተወኝ በቃ እሺ። እንዲታረቁ ነው የምትፈልገው? እንዲታረቁ ነው የምትፈልገው? በቃ እናንተ እንዳደረጋችሁ አድርጉ። እኔም ብቻ ልቀቀኝ። እንደ ጨነቀኝ እኮ። አሁን እንዲታረቁ ፈልጋለሁ ስትል ነበር። በቃ እንደፈለጋችሁ አድርጉ። እኔን እዚህ ውስጥ አትክተተኝ። እሺ አንተ እዚህ ውስጥ አትግባ ያልከኝ ለምንድን ነው? አይ ነገሩ ትንሽ ደባሪ ነገር ነው ብዬ ነው። ምን ነው ደባሪ ነገር? አይ ማለት እኔ ደስ አላለኝም። ይቅርታ አድርግልኝና ልጁ እሱ ልኝ ይመስላል ግን ጊዜው ማጂክ ምናምን ነገር ይኖራል ብዬ ፈራሁ። በቃ ታውኝ በቃሽ እንዴ። እሺ አንተ ለዚህ ለቀለማዳ አፍህ ለተናገርካት ነገር ዋጋን ትወስዳለህ። ደግሞ ምን አደረኩኝ? ምን አባን ልታረግ የመጣው እዚህ ቤት? በቃ ሶሪ አልኩህ እኮ ምንድን ነው? ኧረ እባክህ ሶሪ ስላልከኝ እኔም ሶሪ ብዬ ልተውልህ? እንደዛ እንደረ እግዚአብሔርን ፍራ እንዴ። ታገኛለህ እኮ እንደዚህ አይነት ጸባይ የለኝም። በቃ እንዴ አፈላ እኮ ጎፈላ ያላረከው ነገር እኮ የለም። በቃ እሺ ሶሪ። እንዴ እንዴት ነው ከላይ ከፍ ዝቅ ስታረገኝ ነበር? በቃ ሶሪ። እሺ ስንቴ ነው የሰደብከን? ስንቴ ነው ያዋረድከን? አሁን ደግሞ መልሰህ ሶሪ በቃ ሶሪ በቃ። አዎ በቃ ሶሪ። ሁለተኛ ግን እንደዚህ ነገር እንዳደግ ሰማኸኝ አይደል? እሺ በቃ ሁለተኛ አንድ ነገር እንደዚህ ካየው ጧ ነው ማረግ። ሂዱ ቀጥል ፈልፈላ። እንግዲህ ውድ ቤተሰቦቼ ያው የግድ እሷን መናገር አለብኝ። እንግዲህ ሩቅ ነው እየሄደች ያለችው፣ ብዙ ሰዎች ነው እያናገረች ያለችው፣ ብዙ ሴራ ነው እየጎነጎነች ያለችው። ውስጥ ልግባና እሷን አናገራታለሁ። እናንተ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሁን እያደረግሽ ያለሽው እየሰራሽ ያለሽው ነገር ልክ እንዳልሆነ አልታወቀሽም ነው? ልክ እኮ ነው አንተም ልክ ነህ። ግን ደግሞ ምን እንደሆነ ታውቃለህ? ለምን ልጁ የምትመታው? ለምን ልጁ የምትመታው? ለምን እንደመታት እኮ አንቺም እኮ ገብቶኛል አውቃለሁ። ለራሱ ጤነኛ ያልሆነ ልጅ እንዴት ትመታዋለህ አንተ? ምን እሱን መተካውን አንተ ጀግና ነው አትባልም። ምን ጀግና አትባልም። አንቺ እኮ ነሽ ይዘሽው የመጣሽው። ይዤ የመጣሁት እኔ እንዲመሰክርልኝ እንጂ እንዲመታ አይደለም። ይሄን ልጅ ስለዚህ እንዲመሰክር ካመጣሽው እሱ ይሄ ይዘሽው የመጣሽው ገንዘብ ከፍለሽው እንደሆነ አቶ ይድነቃቸውን ደግሞ ይድነቃቸው አይደለም እንዲል ጠባሳ ጀርባው ላይ ያለ ምናምን እያላችሁ እንዲዋሽ። እሱ አይምሮ ጤነኛ አይደለም በመጀመሪያ ደረጃ። አንተም እሱ እንዳላመክ እርግጠኛ ነኝ። አሁን ምንድን ነው ያልሽኝ? እንዲመሰክር ነበረ ግን ልጁ እዚህ መጥቶ ሳይሆንና እኔ ማቆይ ልጁ አንድ አይደለም። በቃ ልጁ አይምሮ ኬዝ አለበት መሰለኝ። እኔ አላውቅም። አንተ ራሱ ስንቴ አንድ ነገር እንኳን አውርቶ ደግሞ የማያወራ ሰው እንዴት ነው አንተ ልታምነው የምችለው? አንቺ እኮ ነሽ አይደል እንዲመሰክር ያመጣሽው? ነበር መስሎኝ ነበር ይዤ የመጣሁት። አሁን ግን በቃ ልጁ ትክክለኛ እንዳልናወቅ በቃ እኔ በራሴ የምጨርሰው ነገር ነው። ምንም የማንም ምስክር አያስፈልገኝም። እሺ ከመጀመሪያውም ይሄ ልጅ ስታመጪው ጤነኛ መስሎኝ ነበር። እንደዚህ አይነት ልጅ አልነበረም። እኔ ሳቀው በቃ እኔ ሁለት ቀን ነው ያገኘሁት። አንድ ቀን ይሄን ነገር ናት መስክርልኛል ያልኩት አዋሬ ስለሚወደኝ እሺ አለኝ አለቀ። ምንም እኔ ከሱ ጋር ስለሚወደኝ ምን ማለት ነው? ይወደኝ ነበር። በፊት ያስቸግረኝ ነበር እዚህ ቤት እያለ ማለት ያስቸግረኝ ነበር። እዚህ ከኛ ጋር ለሚኖረው መጀመሪያ እኔ ይድነቃቸው ለተጋባን አካባቢ ከኛ ጋር ነበር የሚኖረው። ከዛም በኋላ ግን በቃ የሆነ ልጁ ሱሰኛ ነገር ስለነበረ በቃ ሲቅም ሲያጨስ ሌላ ባህሪ ነው ያለው። ከዛም በኋላ በቃ ሲያስቸግረኝ ምናምን ለራሱ ለወንድሙ ነገርኩ። ወንድሙ ከቤት አባረረው። የጸባቸው መንስኤ ይሄ ነበር ማለት ነው? አዎ ይሄ ነው። አንቺ ነበር። ስለዚህ አሁን ምን ብለሽ አወራሽ? ከማን ጋር?
ከሱ ጋር ምንም ማውራት አይጠበቅብኝም። አንድ ቃል ነው የጠየቁት። እሺ ያለኝ ብር እሰጥሃለሁ አልኩት። እሺ ያለኝ ሱሰኛ ስለሆነ ከአንድ ተስማማ። ስለዚህ እና ብር እሰጥሃለሁ ያልሽው ይድነቃቸው አይደለም እንዲል ነው ማለት ነው? አይደለም እንዲል ነው፣ ግን በመጀመሪያ እንዳልሆነም ደግሞ እሱ ያውቀዋል። ከኔ የበለጠ እኮ እሱ ያውቀዋል። አሁን እኮ ታዲያ ነው ይድነቃቸው ነው አውቃለሁ አለ እኮ እሱ ራሱ። እኔ እኮ እኔ እንደዚህ መተማመን ማንችል ከሆነ ባናወራስ ምለውን ትሰማኛለህ ወይስ አትሰማኝም? እሱ ይኸውልህ ጤነኛ አይደለም ልጁ አልኩህ እኮ። ይኸውልህ መጀመሪያ መስሎኝ ይዤ መጣሁ፣ ግን ልጁ በቃ አንድ ነገር አውርቶ እንኳን እዛ ላይ መቆየት የማይችል። ስለዚህ ምስክርሽ ፈረሰ ማለት ነው? ፈረሰው። ምስክር አያስፈልገኝም። እኔ ራሴ ያለው ለራሴ እበቃለሁ። እኔ ራሴ በቂ ነው። ይሄ ሰውዬ እኮ ሙሉ ለሙሉ እኮ ይድነቃቸውን እንደሆነ የሚያሳይ ትንሽ ቆይቶ ደግሞ ብትጠይቀው አይደለም የሚል ሰው ነው። በቃ እሺ፣ እሱን እንርሳው። ግን ይድነቃቸው ሙሉ ለሙሉ ይድነቃቸው መሆኑን ፖሊስም እያጣራ ነበር። ያገኘውን አገኘ። አስፈላጊው ምርመራ ተካሄደ። ስለ ትውልድ፣ ስለ ትምህርቱ፣ ስለ አጠቃላይ ህይወቱ ስላለው ባህሪ ተነገረ እና ማለት ነው። በቃ አሁን ይድነቃቸው እንዳልሆነ እኮ ይኸውልህ። እሺ አንተ ማለት ነው ወረቀት አላመንክም፣ የኔን ቃል አላመንክም። እሺ ነው ወረቀቱን ማንኛሻለሁ አላመንክም። ብታምንበትማ ምንም እኔ እናንተ እዚህ ደረጃ ክርክር ማንደርስ። ወረቀቱ የዶክተሩ ማይቻለው የዶክተሩ። እሺ እኔ አንድ ሰው ላገናኝክ። ለምን እኔ በአካል ይዣቸው እስከመጣ ንስሐ በወልታችን ንስሐ አባት ናቸው አቡነ ተስፋ ማርያም። አዎ ታውቃቸዋለህ። እንግዲህ ራሳቸው ናቸው ገንዞ ሳጥን ውስጥ የከተቱት። መቼም እነሱን የሚያህል ትልቅ ሰው መቼም እሺ፣ ሌሎቹም በገንዘብ ገዝቻቸው ሊሆን ይችላል እንዳንተ አስተሳሰብ። እኔ ምንም ማድረግ አይጠበቅብኝም። እውነታው ራሱ በራሱ ጊዜ ይወጣል። ግን አንተ ካላመንክ ልደውል እና ላገናኘህ አይሻልም? አባት ተስፋ ማርያም ትደውይላችሁ? አዎ እደውልላቸዋለሁ። ደውይላችሁ። እኔ ከአንተ ጋር ምን አከራከረኝ? መጀመሪያው ነው እንግዲህ ውድ ቤተሰቦች ያው አባት ተስፋ ማርያም ማለት ለሁለቱም የንስሐ አባት ናቸው። እኔም ለአንድ 2 ወይም 3 ጊዜ አግኝቻቸዋለሁ። ለእሳቸው ነው እንግዲህ ደውላለሁ ያለችው እንዳለችው። እንግዲህ ላውድ ስፒከር አደርጋለሁ። ስልካቸው የሚሰራ አይመስለኝም። ልድገምላችሁ። ላውድ ላይ አድርግ። ስልኩ የሚሰራ አይመስለኝም። አይ ጥሪ ማሳመሪያ ገብቶበት ነው የሚሆን እንጂ ይሄ ጥሪ ማሳመሪያ ነው። እሺ ሄሎ አባ፣ እንዴት ናችሁ? ደህና ዋላችሁ? እህተ ማርያም ነኝ አባ። እንዴት ኖት? ደህና ኖት አባ? እግዚአብሔር ይመስገን። አለሁ አባቴ አለሁ። እግዚአብሔር ይመስገን። ሁሉ ሰላም ነው አባቴ፣ እግዚአብሔር ይመስገን። አባ የሆነ ጥያቄ ልጠይቆት ነበረ። ሰውም አጠገቤ አለ። የሆነ ጥያቄ ልጠይቆት ነበረ። ሰውም አጠገቤ አለ። እሺ እስክንድርን ያውቁታል? ጋዜጠኛውን ጋዜጠኛው የይድነቃቸው ጓደኛ። ምንም አልሆነም። ይድነቃቸው በህይወት አለ ብሎ የሆነ ሰው ስላመጣ እርሶ እንግዲህ ይንገሩት። እርሶ እንግዲህ ቦታው ላይ ነበሩ። በህይወት አለ ብሎ የሆነ ሰውዬ ይዞ መጣ አባቴ። ሟቹ? አዎ ባለቤቴ። ምን እንግዲህ አባ እርሶ ይንገሩት። እኔን ይኸው ምንም አላመኘንም። ብዙ ማስረጃም ባመጣ ምንም ባረግ አያመኑኝ አይደለም። እንዴት ዋሉ አባ ተስፋ ማርያም? ደህና ነው አሉ? ያው አቶ ይድነቃቸው እንዳረፉ እኛ ሁላችንም ሰምተን ነበር። ከዛ ከተወሰነ ጊዜ በኋላ አንድ ስልክ ተደውለልኝና ይድነቃቸው በህይወት እንዳለ የሚያመለክቱ ነገሮችን ይዤ እንዲሁም ይድነቃቸውንም በህይወት አግኝቸው ነበር። እርሶ እርግጠኛ ነዎት አቶ ይድነቃቸው ሞቷል አባቴ?
እንዴት ይድነቃቸው ራሴ ከፍኝ ራሴ ፍታት ሰጥተን አይደለም የተቀበለው የዛሬ ምን አድርገውና አፈሩን የተቀላቀለው አሁን ከየት ነው መጣ የምትሉኝ? እንደው አቦ ምንድን ነው የምትሰማው ነገር? እርግጠኛ ነው እርሶ ነው ገንዘው የቀበሩት አባቴ? ይህኔ ልጅ ምንድን ነው የምትለኝ? ልትጠራጠረኝ ነው እንዴ? መጠራጠር አይደለም አባቴ፣ መጠራጠር ሳይሆን እርግጠኛ ነዎት ይድነቃቸውን እርሶ ገንዘው ነው የቀበሩት? አይተውታል ሲገነዝ ነበሩ? አዎ የኔ ልጅ እኔ ነኝ የነበርኩኝ። አዎ ተቀብሯል እኮ አፈሩን ቀምሷል። የዛሬ ነው ያርገውና ጥሩ በቃ አሁን ጉዳዩ በእኔና በእሷ መካከል የሚያልቅ ጉዳይ ሳይሆን ህግም የያዘ ጉዳይ ስለሆነ እርሶን እንግዲህ ቀጥታ መጥቼ ያሉበት ቦታ መጥቼ አናግረውታለሁ ስለ ጉዳዩ። እኔ ችግር የለውም የኔ ልጅ። እንዴት ይድነቃቸውን የመሰለ ሰውስ ከየት ልታገኙ ቻላችሁ? እንዴት ነው መጣ የምትሉ? እኔም ግራ የገባኝ እንደዛ አይደለም። አሁን ይድነቃቸው የሚመስል ሰው ምናምን ሳይሆን ይድነቃቸውን ያገኘ ነው። እርሶ ደግሞ እንዳሉት እንግዲህ እርሶ ገንዘው እንደቀበሩት እርግጠኛ ከሆኑ ብቻ ከእርሶ ጋር መጥቼ ደግሞ ስለ ጉዳዩ አወራበታለሁ አባቴ፣ አይሻልም? እሺ እሺ፣ እደውልዎታለሁ አባቴ። እሺ እሺ። እንግዲህ ከዚህ በላይ ማረጋገጫ ምን ትፈልጋለህ? በእጁ ነው የቀበረው። አንተ ይሄ ሰውዬ ከየት ነው ያመጣኸው? ኧረ ተው ግን ምን እያደረጋችሁ ነው ግን እናንተ? በእግዚአብሔር ምን እያደረጋችሁ ነው? እንግዲህ አሁን እሺ እኔ ውሸታም ልሆን እችላለሁ። እንግዲህ አባን የሚያዩ ነገር ሊዋሹ ይችላሉ። እሺ ብለህ ልታስብ ትችላለህ። አንተ ለምን እሱን ከማድረግ በኋላ እንደማትል ለምን? እኔ አልታመንኩም። እሺ አልታመን ያመጣሁትም ይጀልጋጋ እሺ ይሁን፣ እሱ የኔ ጥፋት ነው። ግን ደግሞ ሲሆን ከማስረጃ በላይ ምን ትፈልጋለህ? እስቲ ወረቀት ከያዘው ነገር ምን ትፈልጋለህ? ከዚህ ውጪ ምን ትፈልጋለህ? ማስረጃ። ይሄ ሰውዬ እንዳልሆነ እኮ እኔ ራሴ መሰክራለሁ። እንዴ ለ2 ዓመት አቅፌ የተኛሁትን ባሌን እኔ አታውቂም እያልከኝ ነው? ይሄ የጤነኝነት ምልክት አይመስለኝም። እኔ ራሴ አናግራቸዋለሁ። ደስ ይለኛል። አናግራቸዋለሁ ያሉበት ቦታ ሄጄ ትችላለህ። ከዛ በኋላ እስከ አንቺ ጋር ያለውን ነገር እንጨርሳለን። ደስ ይለኛል። ግን ደግሞ ማለት ነው እኔ ተማምነን ነው መለያየት የምፈልገው። ሲጀመር ደግሞ ማለት ነው አብረን ነው የምንሄደው አባጋ ምንም ብቻ ከኔ ደማ ነው። ለምን ያንተን አውቃለሁ። ጠምዝዛቸው እንደምትመጣ በእርግጠኝነት አውቃለሁ። እኔ ሲጀመር እኔ ባለውበት ማለት ነው እኔ ባለውበት ካሜራ ይዘን ባለበት እንሄዳለን። በተረፈ ደግሞ ማለት ነው አሁን ከቤቱ ምንም ሌላ ወሬ እኮ ካንተ ጋር መርታ አይጠበቅብኝም። ውጪ ካልከኝ ለዛሬ እወጣለሁ። ለምን ነገር ላለማምጣት። ግን ደግሞ ይሄ ነገር እውነት ሆኖ እኔ ሳሸንፍ አንተም ይሄ ሰውዬ ተብዬም ማለት ነው ገደል ነው የምከታችሁ እንድታውቀው ያህል ማለት ነው። እኔ ደግሞ ማለት ነው መሰረት አይደለም ይሄን ካላደረኩ ማለት ነው እንዳንተ በዛቻ በምናምን አይደለም አድርጌ ያሳይሃለሁ። ይሄን ደግሞ ከፈለክ ብላው ከፈለክ እያነበብክ ገደል። እሺ እኔ እወጣለሁ ከቤታችሁ። ምንም ችግር የለብኝም። የቤት ችግርም የለብኝም። እናንተ ካለባችሁ አላውቅም። በደንብ ይኸው። እሺ ብዙ ኮፒ ስላለ ለሌላም ሰው ከፈለክ አመጣለሁ። ምን ይባላል? ያው የይድኔን እናውራውና ያለውን ነገር እንንገረውና ከአባ ጋር ነገ እንጠይቃለን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው ያ ቀልበቢ ሲሆን ያጎተ ልጅ መልሶ አፉን ከፍቶ ተመልሶ ሄዷል። ያው ይድነቃቸው ነው ዝም ብላ በገንዘብ ገዝታኝ ነው ምናምን አለ። ነገር ግን አንድ ትንሽ ግር ያለን
ወይም ደግሞ ግራ ያጋባን ነገር አለ አይደለም አቤል? ባለቤትህ ለአባት ተስፋ ማርያም ደውላ ነበር። እሺ ለንስሐ አባታችሁ? አዎ የንስሐ አባታችን ናቸው። ንስሐ አባታችሁ ደግሞ አንተን እንደገነዙ በአይናቸው እንዳዩ ራሳቸው በአካል ሆነው ገንዘው እንደቀበሩ ነገሩ። አባ እንደዚህ ያሉ? ምን አይነት ሰይጣናዊ ተግባር ብትፈጽም ነው እቺ ሴትዮ? እንደዛ ነው አይደል አቤል? በትክክል አሁን ያሉት እሳቸው እንደውም ያው አንድ አባት እንግዲህ ከባድ ነው አይደለ? አሁን እሳቸውን አለማመን ለኔ ከበደኝ። አለማመን ሲጀመርም እንግዲህ እኔም እስኬም ከዚህ በፊት ብዙ ጊዜ እናውቃቸዋለን። እሳቸው እንደዚህ አይነት ነገር ለምን ያደርጋሉ የሚለውን ነገር ለማመን ያው በጣም ከባድ ነው። ዞሮ ዞሮ በእጃቸው እሳቸው ራሳቸው እንደገነዙ ነው ሲናገሩ የነበረው። በጣም ነው የሚያሳዝነው። እቺ ሴት በቃ እየሄደችበት ያለው መንገድ በጣም ከባድ ነው። ለማንኛውም እኔ ችግር የለብኝም። ምንድነው የምናደርገው? አብረን ብናገኛቸው ደስ ይለኛል። እሳቸውን አብረን ብናገኛቸው ጥሩ ነው። ምናልባት እሳቸውን ማሰታቸው እንዳይሆን የሚል ስጋት አለ። እስኪ አሁን እንደዛም ከሆነ እሷም ካልሄድኩ ብላለች፣ ሶስታችን ሆነን እሳቸውን ብናገኝ የተሻለ ይመስለኛል አይደል አቤል? ችግር የለውም። አንድ ላይ ብንሄድ እሷም እሄዳለሁ ብላለች፣ አንተም እሄዳለሁ ብለሃል። ይሄ ጥሩ ነገር ነው፣ አሪፍ ነገር ነው። ሁለቱም ባሉበት አንድ የህግ አካል ምን ያዝና ለክሱም ለደጉም የአንድ የህግ አካል እንይዛለን። አሁን እንደዚህ አይነት ቅዥ ቢሱ አሁን ቅድም እጄን አስቶኝ ነበር። አሁን እውነት ለመናገር ቀስ አድርጌ ነው የመታሁት፣ ግን አይተኸዋል አይደል የተፈጠረውን ነገር? ከባድ ነው። ያጎትህ ልጅ በጣም ከቁጥጥራችን በላይ ነበር። አይ እሷ አትፍረድበት፣ ያው ያለበት ሁኔታ ጥሩ ስላልሆነ ግን እኔ አሁን የአባ እኔንም ባንዴ ነው ኮንሽስ ያደረገኝና በጣም አብረን ሄደን ያለውን ጉዳይ ከእሳቸው ጋር ብናጣራ ደስ ይላል። አዎ እንደዛ እናድርግ። ምክንያቱም እንግዲህ ከምን እኔ አይደለም የምልበት አሁን አንተን እንዴት ነው ከባድ ነው። ዞሮ ዞሮ አባካሉ በኋላ ትንሽ እንትኑን መስመሩ ትንሽ ዞር አለማመን ብቻ ሳይሆን እሳቸውን እኛም ስለምናውቃቸው ገብቷል አይደለ? አዎ ወዴት ነው እየሄደ ያለው የሚለው ያው እንግዲህ ወረቀት ያው ፌክም ምንም ይሄ ይሰራል እንትን አይደለም እሱ። ዞሮ ዞሮ በሰዓቱ ሌላም ሬሳ ቢኖር በአንተ ስም ሊወጣ የሚችል አይነት ነው። ይሄ አስበውበት እነሱ ተማክረውበት ያረጉት ነገር ስለሆነ ማለት ነው። ዞሮ ዞሮ ግን እኚህን አባት አንተም በኮንፊደንስ እሷም በኮንፊደንስ የራሳቸውን ነገር እንግዲህ እየተናገሩ ነው። ሁለቱም ትክክለኛውን ነገር ለማጣራት እንግዲህ በተሻለን አቅም ቶሎ ብለን አባ ጋር ብንሄድ ትክክል። ጊዜ መስጠት አያስፈልግም። አሁን ስለመሸ ነገ ነው ሊሆን የሚችለው። እናንተም ደክማችኋል፣ አንተም ረፍታል። ረፍት እናድርግ። ከዛ ውጭ ግን እኔ በተቻለ መጠን ምሽቱን ክሮስ ቼክ ብታረጋት ጥሩ ነው። የእሳቸውንም ሀሳብ ሰው እንዲከተላት አድርጌያለሁ። እንደዚህ አይነት ነገር ያስፈልጋል። በተቻለ መጠን እኔ እንግዲህ እኔም ያው ከቤት አልወጣም። እስቲ ነገ ያለውን ነገር ነገ እንገናኝና ደግሞ ሄደን ያለውን ነገር ቼክ እናደርጋለን። በጣም አደከመችኝ እኮ። ረፍት አድርጋ አንተ። እሺ ችግር የለውም። አመሰግናለሁ። እሺ ሰላም።